አቤል ጀበና ከአንተ ምን ይስሙ? እስቲ ዘግበኝ። ምን ይስሙ? የሆነ ሰውን ትቦጭቃለህ፣ የሆነ ሰውን ትቦጭቃለህ፣ የሆነ ሰውን ትቦጭቃለህ። ከዛ አለቀ። ዳጊ ተወዷል። እስቲ አቤል አቡና የሆነ ነገር አዘጋጅ፣ የሆነች ቦታ እስቲ አዘጋጅና ሰው ይምጣ። እኔ አቤል ጀበና መዘግብሽ ምን መሰለሽ፣ የሆነ ቦታ ፕሮግራም አዘጋጅ። አንተ ሐቀኛ ነህ ምናምን የሚሉ ሰዎች አሉ አይደለ? አቤል ጀበናዬ የሆነ ነገር አዘጋጅ እስቲ፣ ኮንሰርት፣ ወንጌል ምናምን እኔ ላስተምር ብላ አዘጋጅ። የገዛ ሚስት አትመጣ። አቤል ጀበና እውነቴን ነው የምነግርህ። ምን መሰለህ አንተ እውነት ነገር ካለ መሆን ያለበት ምንድነው? አቤል ጀበና ልዘግብህ አድርሱለት። አንተ እውነት ካለ ምን ማድረግ ነው ያለብህ መሰለህ? ያንተን እውነት ይዘህ ወንጌል አዘጋጅ ፕሮግራም እና ሰው ካንተ ጋር አብሮ ያምልክ። ማንም የለም። ባየህ አቤል ጀበና ማንም አንተን ብሎ መጥቶ ጌታን የሚያመልክ ካንተ ጋር ወፍ የለም። ዲያብሎስ የዲያብሎስ ቁራጭ ታስዋይ ገባ። አሁን አየኸው አይደለ? እሱንም አልከው እዩ ጩፋንም አልከው። ጥራ የምትፈልገው አንተ የምትጠራቸው ሰዎች የሆነ ነገር ያዘጋጁና አቤል ጀበና የሆነ ነገር አዘጋጅ። አየህ ምንድነው ክርስትና በስራ ነው የሚለካው። ስራ ሲፋቅ በአቤል ጀበና ወደ ክርስትና የሚመጣ ወፍ የለም። በዩ ጩፋ ብዙ ወንጌላውያን መጥተዋል። በዳጊሻ ብዙ ወንጌላውያን መጥተዋል። በኤርሚያስ ብዙ ወንጌላውያን፣ በቤካ በሌሎችም ወንድምና እህቶቼ አቤል ጀበና ስማቸውን በሚያጠፋው በሙሉ ብዙ ወንጌላውያን መጥተዋል። በአቤል ጀበናስ ምን መጥቷል? ምን በአውታሩ መዝሙርስ? አውታሩስ ምን አድርጎ ነው? ለምሳሌ ጥቅስ ምናምን ይነግረኛል እንደ አውታሩ ብሎ ሙድ ያዘ። አውታሩ አሁን በመዝሙር የሚተች ሰው ማንን ያልተቸው እና ምን መሰለ፣ አሁንም የምነግርህ አቤል ጀበና አንተ እስቲ አዘጋጅ። አንተ እውነተኛ ክርስቲያን ነኝ ብለሃል አይደለ? የእውነት የጌታ ጠበቃ ነኝ ብለሃል። አቤል ጀበና የሆነ ፕሮግራም አዘጋጅና ሰው ይምጣ። ታንተ ምን ተማሩ? እናንተ አይነት ክርስትና የለም። ክርስትና ምንድነው? ጻድቅ 7 ጊዜ ወድቃል፣ 7 ጊዜ ይነሳል። ለሚስቱ ለልጆቹ አስበ ተቆርቆረ ምን ብለ ምን በቃ ወይ ተቆረቆርክ። ቆረቆራ መጀመሪያ የራስን ላይፍ መኖር ነው። ቆረቆርና መቆርቆር ይለያያል። እውነቴን ቆረቆርን አራግፍ። እኔ እሱን ነው እንደ ጀለስ አቤል ጀበና ቆረቆርን አራግፍ። የክርስቲያኖች መሽገር ሆነ ተቀምጣል። መቆርቆርና ቆረቆር እየለየ ነው። ስለዚህ ዛሬ በድምቀት አይነ እያየ እየኮረንት እያያዝክ በዳግዬ መዝሙር ሰው ተባርኮ ይውላል። አይገርምህ? አንተ እኮ የተሻለ ነገር ይዘህ መጥተህ ነው ማውቀስ እኮ የተሻለ ነገር አድርገህ ነው። አንተ በፍሬ አሳየን። ምን መሰለህ? ፍሬ አፍርተህ ማሳየት። አየህ፣ አንተ ፍሬ አላፈራም። ከአንተ እኔ ብዙ ሰዎች ወደ ጌታ አምጥቻለሁ። ጌታን ነው የምልህ። ከአንተ እኔ ብዙ ሰዎች ወደ ጌታ እንዲመጡ አድርጋለሁ። አቤል ጀበና ይሄ የውቃቢ ጀበና የሆነ ነገር ምን እንደሆነ ግራ ነው የገባኝ። ሰው በመዝሙር ያቆርፋል። መዝሙር ለምን ተዘመረ ብሎ ለቅሶ ይገባል። አሜሪካ ኡበር እንዳ እንዴ! ቢያንስ እየነዳ የሚኖር አስተዳድሮ የሚኖር ከማንም ሳይለምን የሚኖር ነው ዳጊሻ። ከማንም አይለምንም። እግዚአብሔር በሰጠው ድምፅ ደግሞ አምላኩን ያገለግልበታል። አቤል ጀበና ማንን ክርስቲያን አድርገህ ታውቃለህ? ጀበንሻ አንተ ውቃቢ ጀበና ማንን ወደ ክርስትና አምጥተህ ታውቃለህ? ወዴ ክርስትና እንደዚህ ነው እንዴ? አቤል የውቃቢ ጀበና ክርስትና እንደዚህ ነው። እያንዳንዱን መንከስ አጭበርባሪ። አንተ የማያጭበረብር ቸርች አትከፍትም እንዴ? ማከለከለ ሞላጫ ስለሆንክ ነው ዮናታን የሚያባረር አይደል? ዮናታን አማራጭ ስትል የነበርከው አንተ ነህ። በፊት ዮናታንን ትንሽ ስንተነፍስ አላስተነፍስ የምትለን አንተ ነበርክ። ዞርክበት። ኧረ አቤል ጀበና አይነፋም። በእውነት ደስ አይልም። ክርስትና እንዲህ አይደለም። ክርስትና በስጋ ማናችንም አንድንም አንጸድቅም። በስጋ ስራችን
እንደው በቸርነቱ ስለማረን ነው። በቸርነቱ ኢየሱስ ክርስቶስ ቸርነቱ ስለበዛ ከስራ አይደለም ይላልና በስራዬ እኔ ጌታ ፊት አልቀርብም። መቼም ማናችንም እዚህ ያለ ነው በስራችን ጌታ ጋር እንቀርባለን ብዬ አላስብም። ማናችንም የፈለገ ጎበዝ ነኝ የምንል የፈለገ ስራ ብንሰራና የእናት ውለታ ተከፍሎ አይጨርስም። ጌታ ፊት በስራችን አንጸድቅም። የፈለገ ስራን ብንሰራ እግዚአብሔር ካደረገልን አንጻር የኛ ተራ ነገር። ስለዚህ እነዚህን ነገሮች ማስተዋል ያስፈልጋል። ምንድን ነው በቅናት ይሄን ያህል መንጨርጨር? እንዴ መዝሙር ዛሬ ነው እንዴ ዳጊ የሚዘምረው? ዛሬ ነው እንዴ ዳጊ የሚዘምረው መዝሙር? ወይስ ከልጅነታችን ጀምሮ መዝሙር እየሰማን ነው የዳጊን ያደግ ነው? ሁላችን የዳጊን መዝሙር ማንም እየሰማ ነው ያለው። በቃ እሱ እንዳይገቡ ጨፍረው በሱ ዘፈን ምናምን እንዴ ከማን ጋር ተስማምተን ነው? እስቲ ማንም በጥሩ አንስቶ ያውቃል? አቤል የውቃቢ ጀበና ዘማሪ በለው ፓስተር በለው ከማን ጋር ተስማምቶ ያውቃል? የትኛው ሰው ነው ለሱ የሚስማማው? ውጭ ሆኗል። በሱ ያልተዘነጠለ ሰው አለ እንዴ? አያችሁ፣ የርኩስ መንፈስ ሁልጊዜም በቅናት የሚያሰክር እንጂ በጎ ነገር ለነሱ የሚጸልይ ልብ የለም። አረመኔ ልብ ነው ያለው። የዲያብሎስ ልብ ነው ያለው። የዲያብሎስ ልብ በወንድሞቹ በእህቶቹ ላይ አብረው ክርስትናን ልዘምር ነው ያለው ዳጊ። እሺ ኃጢአተኛ ነው፣ ኦኬ ኃጢአተኛ ነው እና ልዘምር ማለት ወንጀል ነው? ወንጀል ሆነ እንዴ? መዘመር ወንጀል ሆነ? ኧረ በስመ አብ! ጌታ ኢየሱስ ክርስቶስ ያንተን መርዝነት ጌታ የምትከፍለው ክፍያ ዕዳ ብዙ ነው ያለብህ። እንደው እግዚአብሔር እንደው ጌታ ኢየሱስ ክርስቶስ ቁጭ ብሎ ይህ እንበል እስቲ ሲያይ መናከስ። አንድ ቀን ጌታ ኢየሱስን ስታመሰግን ሶሻል ሚዲያ ላይ አይተናነቅ። ሁልጊዜ ሰውን ለመጣል ስትንደፋደፍ ነው የምትታየው። የማይሰለች አንተስ መርዝነ ጌታ ኢየሱስ ክርስቶስ እኔ በመርዝነት የተቀመመ ሰው እሱ። ከዛ ከእንቁርቲ ጋር ሁላ መቅረብ ጀመረ። ከእንቁርቲ ጋር አንድ ላይ ሆኖ ጴንጤ ሆኖ ጴንጤዎችን መቀጥቀጥ በቃ በማለ መወደድ ነግበኔ እኮ ነው ጥባታ። ምን ሰርታ አንተ ልትወደድ ነው? ለወንጌላውያን ምን አደረግ? እስቲ ንገረኝ። ምንድን ያደረገው ለወንጌላውያን? ምንድን ያደረገው? አቤል ጀበና ምንድን ያደረገው? ንገረኝ እስቲ ምን አደረግ? ምን ተማሩ? እንትና እንዲህ ነው፣ እንትና እንዲህ ናት፣ እንትና እንዲህ ናት። ማንም ያውቃል። አንዳንድ በትክክለኛ በክርስትና የማይወዱ ሰዎች አሉ። ልባቸውን ጌታ ይመልስ። ያንተ ቀኑን ሙሉ ስትውልበት ይህን 2-3 ቀን አየው። ዳጊሻ እንወዳለን፣ ማብራዳ እንወዳለን። በምንም ነገር ብታልፍ አልለቅህም ነው የሚባለው ጌታ። በምንም ነገር በስጋ ብንፈተን በምንም ብንፈተን ግግም የምልበት ቢኖር ጌታ ኢየሱስ ክርስቶስን ነው። ወንጌል ባናቱ ይዘግዘግ ብዬ ከጌታ ጋር አለቀው። ብንስት ራሱ መልሰን የምንመጣው ጌታ ጋር ማጋ አንተ ጋር ይምጣ። ዳጊ የሚወደድ ብዙ ክርስትና እውነቴን ነው የምልህ ብዙ አይደለም ፕሮቴስታንት ጌታ ምስክሬ ኦርቶዶክስ ሆኜ የማዳመጠው ዘማሪ ነው። ኦርቶዶክስ ሆኜ ብዙ ኦርቶዶክሶች የሚወዱት የሚያከብሩ ልጅ ብዙ ዝማሬው የሚደንቅ ነው። ቤተሰቦቹ በሙሉ ዘማሪ ናቸው። ሊሊን ብትል ሌላ ወንድምም አለው ሌላም ሰው አለ። ቤተሰቦቻቸው በሙሉ በዝማሬ በረከቱ ይበዛላቸው ቤተሰብ ነው ያላቸው። ቤተሰቡ በሙሉ በዝማሬ ነው የሚታወቁት። እንደው እንደነዚህ አይነት ነገር ማመስገን ሲገባ ዶክተር ለዓለም ታንኪዩ ዶክተር ለዓለም ሊሊ ጥላሁን በጣም ደስ የሚሉ የዘማሪ ቤተሰብ ነው ያለው። በክርስትና ነው ያደገው። ጥፋት እሺ አጠፋ፣ ስጋዊ ጥፋት አጠፋ ልበል እና እኔ ነኝ እንደ ጓገጭ የምልበት። አረ ዳጊማ ትለያለህ። ጌታ ምስክሬ አግኝቼዋለሁ። እንዴት ትህትናው ያሸማቃል። አግኝቼዋለሁ። እኔ ዳጊሻን ቅጥቅጥ ያረኩ ሰው ነኝ። ሰውን አንዳንዴ ቀርበህ ካላየው ከባድ ነው ለመናገር። እንዴት ስፍስፍ እንደሆነ፣ እንዴት ደግ እንደሆነ፣ እንዴት መልካም ሰው እንደሆነ እኔ አውቀዋለሁ። አይቼዋለሁ። በአይኔ ያየሁት ሰው ነው። ስፍስፍ የሚል ሰው ነው። ደግ ሰው ነው። ቅን ሰው ነው። አናግሩት ሄዳችሁ። እግዚአብሔር ምስክሬ ዳጊ እግዚአብሔር አብዝቶ ይባርክ። እንዳይሰማ የምንወድ ብዙ ወንድምና እህቶች አለን። በብዙ ተባርከሃል።
በብዙ ነገር ተባርካል ብሮ። እና ይሄ ሰው ቅንቅን ነው፣ ቅንቅን በቃ ማንም ላይ እሱና እንቁርቲ ቅንቅን ናቸው። ኢዮዳብ ጉቶ ቅንቅን። እኔ ደግሞ አብዛኛው ጴንጤ ሆኖ ሶስቱ ጴንጤ ሆኖ መገኘታቸው በጣም ማለት የጴንጤ ቅንቅን ሶሻል ሚዲያ ላይ በጌታ በኢየሱስ ስም የተወጋ ይሁን። ጉቶ ቅንቅን፣ እንቁርቲ ቅንቅን፣ አቤል ጀበና ቅንቅን። ወይ አምሩ ወይ አፉ። በዚህ ላይ ደግሞ በእውነቴን ነው የምለው እባብ የልቡን አይቶ እግሩን ነሳ ይላል። በቃ አምሩ አፉን አፉላ ተንጋዷል እኮ በሐሜት ብዛት። እኔ እያማረብኝ ሄድኩት ሶሻል ሚዲያ ላይ ጽድቅ ምናምን እያልን ነው። ሱር እየኖርልኝ ፈታ ምናምን እያልን ያለ ነው። እኛ ከዓመት ዓመት እየተቀየ ይህ ሰውዬ ፈልፈላ እየሆነ ሄደ እየተባልኩ ነው። ምን ሆኖ ነው? በረከቱ አፍ ተንጋዶ ነው። በግማሽ አፍ ነው የምታወራው። ቢቀርብህስ ጌታ ያሬዱ አባቴ ቢቀርብህስ ዳጊ። ኧረ የሚወደድ ሰው ነው በመዝሙሩ። አቤል ጀበና ጌታን የምታመሰግንበት ጊዜ ግን አለ? ጀበና አለ ወይ? አለ። እንግዲህ ከአንተ ጋር የተጣሉት በሙሉ ትልቅ ቦታ ደርሰዋል። ከአንተ ጋር መጣላት አይ ቲንክ በረከት ነው የሚሰጠው ጌታ። እኔ በጣም ነው መጣላ። እንዲህ ከእንቁርቴ ተጣላ፣ ከኢዮዳብ ጉቶ ተጣላ እና ከማን ነው ስሙ ከአቤል ጀበና የተጣላ በረከት አለ። ከእነሱ ጋርማ በቀን 3 መጣላት አለብኝ በረከቱ እስኪበዛልኝ። ይሄ ልዩ ጥቅማል ጌታ በጣም ጥቅማል። አታዩትም እንዴ? እንደ መሽገር አቤል አቡና ነበር የያዘው ዮናታን እኮ አሁን በበረከት ብትጠሩት አይሰማም። እንትን እዩ ጩፋ በበረከት የምትሰማው ሰው አይደለም በአሁኑ ሰዓት። ይህን ጀበናማ እኔ መለጥለጥ አለብኝ። ዳጊው ኮንሰርቱ ትኬቱ ምኑ አልቆ መግቢያ አጥቶ ሰው እንዴ ጀበና ታንተ ጋማ አንተማ ከኔ ጋር በደንብ መላላስ አለብን። ለምን? በረከቱን ፈልገዋለሁ። አንተ ስትላስ በረከት አለ። እኔ ከእንቁርቲ ጋር መጣላት፣ ከአቤል ጀበና ጋር ከኢዮዳብ ጉቶ ጋር መጣላት በረከት ይበዛል። ይበዛል። እና አቤል ጀበና ስትንጨረጨር ቀኑ ሙሉ አየሁ። ለምንድን ነው ትለዋለች አንዷ ሲገብታ ደግሞ በዚህ ሰዓት መሆኑ አስፈላጊ ነው ይላታል። ምኑ ነው አስፈላጊ? ሰው እዛ ለመዝሙር ለጭፈራ ከሄደ በኋላ ምን እንዳይዘሙት መዝሙር ሲያዘሙት ቤት ሀገር ነው ያየ ነው። ኧረ ያስቀስፋል፣ ጀበና ያስቀስፋል። ጌታ መዝሙር አያዘሙት። ግራ ገብቶ ተምታቶብህ እንዳይሆን የምታወራው ስላጣ ይመስለኛል። ደግሞ የሚደረገው በቀን እኮ ነው አባቴ፣ በቀን ነው። ዝማሬ ነው ያለው፣ አምልኮ ነው ያለው። በአምልኮ ሰዓት የሚዘሙት አለ። የምታጨሰው ነገር ምናምን ነገር ትተዋል። ግን እርግጠኛ ነህ የምታጨሰው ነገር አቁሟል ወይስ በድብቅ ታጨሳለህ? ጭስስ ትላለህ። አዎ ዳጊ ይዘምራል፣ አንተ ታነባለህ። ዳጊ ይዘምራል ለጌታው፣ አንተ ትንጫጫለህ። ዳጊ ይዘምራል፣ አንተ ትንጫጫለህ። ጌታ ይባረክ። ስለዚህ ጌታን የሚያመሰግንን ሰው በፍጹም አልቃወምም አልኩ እኮ። አሁን የዳጊን ደግፌ የኦርቶዶክስን ብቃወም ዮኒ ማኛ እብድ ነው ትለኛለህ። የኦርቶዶክስን በርቱልኝ፣ እግዚአብሔር ይባርካችሁ። ልዩ ጊዜ ነበራል። በእኛ ሲዘመር ትናደዳለህ። እንደመደገፍ ጌታ ኢየሱስ ይባርክ እንደማለት ጸብ ሊኖር ይችላል። ምንድን ያንጨረጨራል? እየከፈለ ያሰድበኛል። ዳጊ ሂሳብ እንተሳሰባለን። አይ ከፍለ ነው የምታሰድበው ሲባል ሰምቻለሁ። ዳጊ ከፍለ ነው የምታስረግጠው። ለደምረውና ለተመስገን እየከፈለ ያስረግጠኝ ነበራል። የቸገረው እርጉዝ ያገባለሁ ወይ? ዳጊ ስትመለስ ሂሳብ እንተሳሰባለን። ዝም ብሎማ የለም እየከፈልክ ነው ሲባል ሰምቻለሁ። ዳግሻ አንተ ስለ እግዚአብሔር ዘምረ ብዙ ሰዎችን ደስ የሚል ጊዜ ስለሚያሳልፉ ከእግዚአብሔር ጋር የሚገናኙበት ያው ዝማሬ ነው። አንድ ትልቁ ዝማሬ ከእግዚአብሔር ጋር የምታደርገው በዝማሬ እግዚአብሔርን ማመስገንን የመሰለ ትልቅ ነገር የለምና ደምረውንና ተመስገንን ያስረግጠኝ ነበር በየወሩ በጀት እየመደበ። በዚህ በኩል ኡበር ነው የምትሰራው ገንዘብ የለም ትለዋለህ። በዚህ በኩል ከፋይነት ትላለህ። እንቁርቲ እናንተ እኮ ግራን የገባችሁ። በዚህ በኩል ከፍላ ያሰድቡላል ይለዋል። በዚህ በኩል መናጤ ናቸው ይላሉ። ኧረ እየተሳሰብን ጀበና አቤል መርዝነ በጌታ በኢየሱስ ስም ነው። እንግዲህ ጸሎት በጣም ያስፈልጋል።
አንድ መልካም ነገር ስለ አንድ ክርስትና አውርተ ሰምቼ አላውቅም። ስለ አንድ ሰው ሁሉ ተረጋጭ፣ አዳማጭ አጣ። ጴንጤ አይሰማም አልኩ፣ አይሰማም። ያ ዘመን አልፏል። መልስ የሚሰጥበት የሚልበት የሚልበት ያ ዘመን አልኩ እኮ። አንተ የረገጥካቸው ሰዎች አንተ ሌቦች ናቸው ያልካቸው በሙሉ ተባርከዋል፣ ተባረኩ። የራሳቸው ቤተክርስቲያን አላቸው። የራሳቸው ሰዎች መጥተው ትምህርት ይወስዳሉ ከነሱ ጋር ምስጋና ያደርጋሉ። አይደለም ኢትዮጵያ ዓለምን ይሽከረክሯታል። አንተ የጠላቸው ሰዎች በሙሉ ዓለም ይሽከረክራሉ። አንተስ ከቆየ ፈጬ ራሱ ሊያባሩ ነው። ቆየ ፈጬ ራሱ ወደ ስር ጉድጓድ እየቆፈሩልህ ነው። አየህ፣ ምቀኛ ስትሆን ወደ ስር ነው የሚቆፈርልህ፣ ወደ ላይ አይደለም። የሰውን የምታይ ክርስቶስ የሰውን አላይ። የክርስቶስ ደቀ መዝሙር ከሆንክ ወንድሞች ናቸው፣ ትጸልያለህ። ሰው እያረዱ ትጸልያለህ፣ በቃ ትጸልያለህ። የክርስቶስ ደቀ መዝሙር ከሆንክ ዳጊ አጠፋ አይደል? ሂዝ ዩር ብራዘር፣ ጸልይለት። ኤርሚሻ አጠፋ፣ ወንድሜ ነው፣ ጸልይለት። እንኳን ለነሱ አይደለም ለነ ደምረው እኔ እየጸለይኩ ነው። ጌታ ምስክሬ፣ ለነ ደምረው ጸልያለሁ፣ ለነ ተመስገን ጸልያለሁ፣ ለኦርቶዶክስ ወንድሞቼ በሙሉ ጸልያለሁ፣ በረከት እንዲበዛላቸው። ጴንጤ እንዲሆኑ አይደለም፣ ባሉበት ጌታ ሰላማቸውን ሰጥቶ በረከት እንዲሰጣቸው። እንደዛ ነው የሚደረገው። በየቀኑ አቤል ጀበና ጴንጤን በቃ እንደ ጉድ በቃ እንዲነክሰ ይዛል። ይሄ ጥቅም አለው? ጥቅም አለው ወይ ንገረኝ እስቲ። ምንድን ነው የምትጠቀመው? ሰላምን አታል እኮ ስለ ሰው ኤቭሪዴይ በክርስትና ኖራለሁ እያልክ ኤቭሪዴይ ስለ ሰው ማውራት ምንም የሚሉት ክርስትና ምንም የሚሉት በአንተ ወደ ክርስትና የሚመጣ አንድ ሰው አለ። አንድ ወደ ክርስትና ትናንት እንዳልክ መጥቶ የሆነ ሰው እያለቀሰ ጌታን ተቀበለልኝ ብሎ ሲደስት ነበረ። እንዳልክ ትናንትና ይመጣ ደስ የሚል ህብረት ፈጥሯል። እንዳልክ ወንድማችን የሚደንቅ ለውጥ ነው ያለው። የሚገርም ሰባኪ እንደሚሆን እርግጠኛ ሆኜ እነግርሃለሁ። እንዳልካቸው ዘነበ የሚገርም ፓስተር እንደሚሆን በእርግጠኝነት እናገራለሁ። ይህችን ቃል እንዳትረሷል። የሚገርም ፓስተር። እኔማ ገና ሐዋርያውን እላለሁ። አይዞህ አቤል ጀበና፣ እኔ ሐዋርያው ወልደ ዘብዴዎስ ነው የምሆንብህ። እከብዳለሁ። እንዲህ ምን አይነት ነቀዝ ነው የሰጣችሁ ግን በጌታ? ምን አይነት ነቀዝ ነው? ሰው እንደዚህ በቤቱ ነቀዝ አለው። በቤት እንደዚህ ነቀዝ አለ። በስመ አብ በወልድ በመንፈስ ቅዱስ እንደዚህ አይነት ነቀዝ። በእውነት እኔ እንዳልካቸው ዘነበ ይሄን ቃል በደንብ ስማ። ጌታ ምስክሬ፣ የሚገርም ፓስተር፣ ብዙዎችን ወደ ጌታ የምታመጣ ፓስተር እንደምትሆን እርግጠኛ ነኝ። በአሁኑ አካሄድ ከቀጠልክ፣ በአሁኑ አካሄድ እስካሁን የምትሄድበት አካሄድ የቀና መንገድ እንደምትሄድ አይቻልም። የሚገርም ፓስተር እንደምትሆን እርግጠኛ ነኝ። እንዲያውም ነቢይ ጥላይ አይናገርም ትላለህ። ይዛኔ ነቢይ ጥላውን ጋር ነው የምትማረው። ትገረማለህ በራስህ። ለምን? ልፋትህ ደስ የሚል ነው። የምታወራው ከክርስቶስ ውጭ መስማት አትፈልግም። ሶሻል ሚዲያ ላይ ና፣ ከሶሻል ሚዲያ ውጣ፣ የትም ሂድ፣ ክርስቶስ ብቻ እንዲወራል ለምትፈልግ ድንቅ ወንድም ነህ። ሲፋቀስ አቤል ጀበናን ደግሞ ይልኝ እንደ ነቀዝ እንዲህ ማንን ልውጋ እያለ ነው የሚመጣው። እኔ በፕሮቴስታንት ህይወት ለምትኖሩ ወንድምናቶቼ ጌታን ያገኛችሁ እግዚአብሔር ባርካችሁ፣ እግዚአብሔር ብርክ ያርጋችሁ። እንደ ዳጊ ያለ ወንድም ስለሰጠን እኛ እናመሰግናለን። አንተን አላውቅም። እንደ ዳጊ ጥላሁን፣ እንደ ዳግማዊ ጥላሁን ያለ ዘማሪ ዳግማዊ ጥላሁንን ያለ ዘማሪ ስለሰጠን እኛ እናመሰግናለን። በመዝሙሩ ብርክ ብለንበታል። አንተ መዝሙሩን ስትሰማ ነርቭ ነው የሚነካው፣ ነርቭ ይነቃል። ቢያዝ መዝሙሮቹ የሚገራርሙ አይደሉም። እኔ የአቤል ጀበና ፍላጎት ምንድን ነው? ፍላጎት ምንድን ነው? ምን ለውጥ አመጣ? የለ ዳጊ በተለይ ልታስቆመው ነው። አንተ እኮ ትናንት ነው እንዲያው ከክርስትና አፈንግጠህ ይኸውልህ። ዳጊን እስቲ እንውቀሰው ይባል። ዳጊ በፐርሰናል ላይፍ እንውቀሱን ብል ጥፋቶች አሉን ብል ለሰይ አንተ ከድሮም ክርስቲያን ነበርኩኝ በመሃል አፈንግጬ የሚባል ቁማር የለም። በመሃል ሌብነት አምሮኝ፣ በመሃል ጭሰት አምሮኝ፣ ሲጋራ አምሮኝ፣ አሽሽ አምሮኝ፣ በመሃል ዱርዬነት አምሮኝ የራስን ሳቆጥር ሌሎች ጋር መምጣቱ አይከብድም። በመሃል የማይረባ ህይወት ውስጥ ገብታል ነበር። ማን ብሎ ቃሉን እያወቀው
የማይረባ ህይወት ውስጥ ገብታ ነበር። አቤል ጀበና ያንተን ማን ይናገሩት? ስለ አንተ ማን ያወራ? እነሱ ቢዚ ናቸው። ማንን? ጌታን በማምለክ በፍሬ አሳይ። አንተ እውነተኛ ክርስቶስን አመልካለሁ የምትል ከሆነ በፍሬ አሳይ። አንተ የራስንም ሆነ የሌላ ሰው ቸርች መስረትና አብረ ሆነ በፍሬ አሳይ። እውነተኛ ወንጌልን ስበክ፣ በፍሬ አሳይ። የዛኔ እኛ እንፈር። ፍሬ ባዶ ነው። አየህ አቤል ጀበና ያንተ ፍሬ ዚባ። አንድ ባንተ ስም ክርስትናን የተቀበለ የለም፣ ጌታን ያገኘ የለም። ያንተ ፍሬ ፍሬ ፈርሲክ ይባላል። አፈ ተጣሞ አሁን እንደዚህ ሊዞርልህ ነው። አቤል ጀበና አፈ ሊዞር ነው እንደዚህ ተሽከርክሮ። እውነቴን ነው የምነግርህ፣ የክፋት መንገድህ የትም ሊያደርሳቻል። እየየ ከኤክሱ በላይ የዳጊ ኤክስ ነኝ ብሎ ያወራል። ምን ኤክሱ ከፈለገች ወጣ አታወራም እንዴ? ማከለከላት። ከዳጊ ጋር ተለያይተዋል፣ ከቀድሞ ባለቤቱ ጋር ተለያይተዋል። ምን ነው የዳጊ ኤክስ ነኝ አልክ እንዴ? ኤክሱ አታወራም እንዴ? ማውራት ከፈለገች በድሎኛል የምትል ከሆነ ይኸው በድሎኛል፣ እያሰቃየኝ ነው፣ እኔ መኖር ያጣው ምናምን አትልም አላለች። ኤርሚያስ አንተ ሚስት የምትጦር አንተ ማትሰራ አንተ ምንም አትል ትላለህ እንዴ? ኤርሚያስ ምን ያርግህ? በወንጌል ግጠመው። ምንም ያጭበረበረ ምንም የነካ ምን ጋር ደርሶ በጌታ በኢየሱስ ስም በእውነት እንደሱ አይነት የረከሰ አውሬ ጴንጤ ቤት አልተፈጠረም። አንድ ነበረ ኡጋንዳ ገብቷል። ቢኒያም የሚባል ቢኒያም ኡጋንዳ ነቅሎላቸዋል። ተመስገን በሉ። አሁን ኦርቶዶክስ ገብቶ እየበጠበጠን ኡጋንዳ የሚባለው ቢኒያም ፓስተር ቢኒያም የሚባለው ገብቶላል። ኡጋንዳ ገብቶ እየበጠበጠ ነው። ቢኒያም ሽታ የሚባለው እየበጠበጠልህ ነው። እውነቴን ነው ነገር ቢኒያም ጀበና እየበጠበጠ። እነዚህ ጥቁር አዝሙዶች እኮ አስቸገሩ በጌታ ስም አስቸገሩ እኮ። ይሄኛው መሄድ ነው በእውነት በቃ ወንጌል ልዘምር ነው ያለው። አሁን ዳጊ ሌላ ነገር ላርግ ቢል እኔ መልሰዋል። ዳጊ ሌላ ነገር ላርግ ምናምን ቢል ኖሮ ምን አስበህ ነው ዳጊ ብዬ አወራለሁ። ዳጊ ልዘምር ነው ለኢትዮጵያ ላይ ለሚወዱኝ ለሚያከብሩኝ የዝማሬ ቀን የዝማሬ ምሽት እናደርጋለን አለ። ክፋቱ ምኑ ላይ? ክፋቱን ንገረኝ እንዴ ወንድማችን ፓስተር ትዝታው ሚሊኒየም አዳራሽ እንደዛ የሚገርም ዝግጅት አዘጋጀ። አንተ አለቀስክ እያልክ ጤም ብሎ ሞልቶ ተመስግኖ ጌታ ከብሮ ሄደ። አለቀ። አሁንም ዳጊ መጣት አንተ ታለቅሳለህ። ሺዎች ገብተው ጌታን አመስግነው ይሄዳሉ። ያንተ ትርፍ ምንድነው? ጀበናው እኔ ያልገባኝ ያንተ ትርፍ ምንድነው? አዎ አንተ ትርፍ ሳይሆን መሽገር፣ የወንጌል መሽገር እንደሆን ካለ እኔ ተባረኩ ነው የምለው። እግዚአብሔር አምላክ ይጠብቃችሁ። ዘማሪም ሆናችሁ ፓስተርም ሆናችሁ ጌታን ለማምለክ በተለይ እውቅና የተሰጣችሁ በደንብ አመስግኑ። በእውነት ጌታ መልካም ነው። እንደ አቤል ጀበና አለ። እኔማ ከአቤል ጀበና እኔን በጣም እንዲጠላኝ ነው የምፈልገው። የእሱ መጥላት ለእኔ በረከት ነው። እኔ እዩ ጩፋ በረከታም ሆኖ አይቼዋለሁ። ዮናታን አክሊሉ በረከታም ሆኗል። ዳጊ በረከታም ሆኗል። እኔንም እንዲጠላኝ ነው የምፈልገው። አቤል ጀበና በጌታ ስም በደንብ አድርገህ ጥላኝ። የሆነ ቸርች ውስጥ ፓስተር ሆኜ ታገኘኛለህ። በደንብ ጥላኝ። እንዲጠላኝ ነው የምፈልገው። ጭራሽ ነቢይ ብርቱካን ከሁለት ቀን በፊት ቤተ መንግስት ነበረች፣ ዋይት ሃውስ ጸሎት አድርጋ ወጣች ከትራምፕ ጋር። ጉድ እኮ ነው። አንተ የምጠላቸው የሆነ ቦታ ይደርሳሉ። ስለዚህ አቤል ጀበና ፕሊዝ ዳርገኝ እኔን ፕሊዝ። መቆርቆርና ለክርስቲያን መቆርቆርና ቆሮቆራ መሆን ይለያያል። አቤል ጀበና ፕሊዝ። ከእንቁርጢ ጋር ወዳጅ ነው። እንግዲህ እየነገርኩ ነው። ከእንቁርጢ ከዮዳብ ጉቶ በጣም ወዳጅነት ያለው የቅናት መንፈስ ያለበት ብቻ ነው። ምክንያቱም እነሱ ፔጅ ላይ የበረከት ፔጅ አይደለም፣ ግቡና ያዩት። ስለሆነ ሰው ሲፖሰት ነው የምታዩት። ፔጃቸው ላይ ገብታችሁ ዮዳብ ጉቶ የሆነ ሰው ይለጥፋል፣ ይልሳል። እንቁርጢ የሆነ ሰው ይለጠፋል፣ ወይ የድሮ ቪዲዮ ይለጠፋል። እኔ ትላንትና ነው ከትላንት ወዲያ 7 ቪዲዮ ስለኔ ፖስታለች። አላነሰም እንቁርጥዬ
በ7 ሰዓት ውስጥ 7 ቪዲዮ እንዲህ ነው ማንተከትከው። እኔ አንተከትካለሁ። በጣም ከባድ ሚዛን ነኝ እኔ። አንዴ ከገሸለጥኩ ኑሮ ነው ማረግ እንጂ ኦሮሞ እንዲጠላ የማታረገው ነገር የለም። ኦሮሞ ማኛውን ገለታ ነው የሚለው። አይዞሽ ለማኛው ገለታ ነው ያለ። ምስጋና ተብያለሁ። ላንቺ እንኳን አልሰጠሽም። ስለዚህ አሁንም የምለው አቤል ጀበና፣ እንቁርቴ፣ እዮዳብ ጉቶ ለክርስትና የጠቀማችሁ ሰዎች አይደላችሁም። ጌታ እኔ መጠየቅ ባለብኝ ሰዓት በደንብ አድርጌ ክርስትና እንጠይቃለሁ። ከጌታ ኢየሱስ የሚነጥለኝ እኔ የስጋ ሞት ብቻ ነው። በጣም የምወደው የረካውበት ህይወቴ ነው። ዮኒ ማኛ ሊቀየር ፈልጓል ምናምን፣ ቀይረን ጨርሰናል። እኔ መስቀሉ ላይ ነው ያለኝ ጉዳይ፣ ከክርስቶስ ጋር ነው፣ ከሃይማኖት ጋር ጨርሻለሁ። የሃይማኖት ጉዳይ ጨርሻለሁ አባቴ። ከመስቀሉ ፍቅር ጨርሰናል፣ አድርሰናል አባቴ። ማፈገፍከው 5 ሳንቲም ወዴት ነው ማፈገፍከው? ምን ማፈግፈግ አለ ከጌታ ውጭ? የሚፈገፈግ ነገር አለ? የሚፈቀፈቅ ነገር አለ? ጌታ ኢየሱስ ነው አዳኝ። እንዴ ትናንትና ነው ከትናንት ወዲያ ጋር ከደምረው ጋር ስናወራ ነበር እኮ የሌሎቹ ቤዛነት ለህይወታችን መዳኛ አይሆንም ብለን ተስማማን እኮ። ጨረስን እኮ ራሱ ደምሻ ራሱ ተዘጋገብን እኮ። የሌሎቹ ቤዛነት ማንም ቅዱስ ሆኖ ቤዛ ቢሆን ለእኔ ህይወት ምንም ትርጉም የለው ከኢየሱስ ውጭ። ስለዚህ ብትቀበለው ባትቀበለው ምንም ልዩነት የለው። አደን ደዳይ ክርስቶስን መያዝ ብቻ ነው ያለን። አለቀ። እንደፈለከ ብትል ሌላ ብታመጣ በር የለም፣ ከክርስቶስ ውጭ በር የለም። ይኸው ዌብሳይት ክርስትናውን የተቀበለ ወንድሜ ነው። ሙዚቃ ዲጄ ነው፣ ሶፍትዌር ኢንጂነርም ነው። ሙዚቃዎች በማቀናበር አንደኛ የነበረ ልጅ በጌታ ሆኖ ቁጭ ብለውልሃል። ብዙ ወንድምና እህቶቼ በጌታ ሆነዋል። በውስጥ ቤተሰብ ይልሰኛል ማኛው አረ እዚሁ ምናምን የሚሉ የኔ ወዳጆች አሉ። ስም አልጠራ ስማ፣ ብዙ ወዳጆች አሉ። በቃ ቁልፉ ክርስቶስ ነው፣ በሩ እሱ ነው። በእኔ በቀር ወዳ የሚመጣ የለም የሚለው ቃል እሱ ነው። በቃ ቢኖር ኖሮ ሌሎቹንም መገባበስ ነበር፣ ችግር የለብኝም። በእኔ በቀር መዳን በሌላ በማንም የለም ብሎ ዘጋው። በሌላ በማንም መዳን የለም። በቃ የሰናፍጭ ያለ እምነት ብትኖራችሁ ነው የሚለው፣ እምነት እንጂ ስራ ብትኖራችሁ አይደለም። የሰናፍጭ ያለ እምነት ብትኖራችሁ ይሄን ሾላ ዛፍ ተነቅለ እዛ ጋር ተተከል ብትሉት ይሆንላችሁ ነበር አለ። አለቀ። እምነት የሰነጢኒቷን እምነት ነው ጌታ ኢየሱስ የሚጠይቀን፣ ሌላ አይደለም፣ በሱ ማመን። ስለዚህ አሁንም የምነግርህ ምንድን ነው፣ አቤል ጀበና መቼ ነው ሰው ከመጋጥ ወጣ ህይወትን የምትጀምረው? መቼ ነው ልዘምር ማለት ወንጀል ሆነ እንዴ? ዳግማዊ ጥላውን ወንድማችን ዳጊ ጥላው ልዘምር አለ። ጥሪው ዝማሬ ነው። መቼም ድምፁን ልትተቸው አትችልም። አንተ እኮ ከምላስ ብዛት አውታር ወንድማችን እንዴት ጥቅሱን ይናገራል ሲዘምር ብለህ የምታውቀው ስንት ጥቅስ ማናቅ ሰዎች አለን አይደል እንዴ? ጥቅስ እንዴት ይናገራል ሲዘምር ብሎ እኮ አቅርፏል። ቀና ያለው በምን ይቀናል አለ አራዳ ልጅ። እስቲ ስማ፣ ሌላ ልዘግብ። ስለ ትዳር እያወራ ነው ማለት እንቁርቲ ሶስት ትዳር እንዳፈረሰች ታውቃለህ? ልጆቿን ኢትዮጵያ እንደወረወረች ታውቃለህ? እንቁርቲ ታውቃለህ ወይስ አታውቅም? እንደው ካላወቅ ልንገር ብዬ ነው እግረ መንገዴ። እንቁርቲዬም 3 ልጆቿን ጥላ ኢትዮጵያ 3 ባል በትና ያለች ናት ሶሻል ሚዲያ ላይ። እሷን ክርስቲያን ብለህ ከእሷ ጋር የምታወራዋል። እንደሱ ነው ክርስትና? አቡና በእውነት ባለጌ ነህ። ጌታ ምስክሬ፣ ሰይጣን ይቀናብሃል በአንተ። ሰይጣን ሲዘመር እኮ ሰይጣን ይሸሻል። ሰይጣን ነው የሚቃወመው መዝሙር። እንዴት ከአንድ ክርስቲያን መዝሙር ይቃወማል? ሌላውን ተቃውም። እሺ ኦኬ፣ ከዳጊ ጋር ፐርሰናል አላችሁ ልበል። ኦኬ፣ እንዴት መዝሙር ትቃወማለህ? ዲያብሎስ እኮ ነው የሚቃወመው። እንግዲህ እግዚአብሔር ጋር ይቅረቡ። ዳጊ እዚህ ጋር ቀረበ፣ አቤል ጀበና እዚህ ጋር ቀረቡ። ምን ልታረግ ኢትዮጵያ ሄድ ካለው ጌታ ኢየሱስ ክርስቶስ አንተን ላመሰግን ነው የምሄደው። ምን ላረግ? ልዘምር። አቤል ጀበናስ አይ እሱ የመጣው ሊዘምር አይደለም። ምን ሊያረግ? አይ ሌላ ነገር ሊያረግ ነው የመጣው። ቤቱ ነው ጌታ የሚደሰተው። ማንንስ ነው ሊሰማ የሚችለው? የፈሪሳውያን ጸሎትና የምስኪኖች ጸሎትን እያያችሁ አይደል እንዴ? እኔ እንደሱ ሮባር ባልበላ እንደሱ ስላላረከኝ በጣም ነው የማመሰግንህ። እኔ በጣም እጾማለሁ ጸልያለሁ ብሎ ላለው በረከቱ አላገኘው። እኔ ምንም ጌታ ሆይ ይቅር በለኝ ኃጢአተኛ በደለኛ ነኝ ላለው ግን በረከቱን ሰጠው።
የአቤል ጀበና ምቀኝነት ጥግ የት አያደርሰውም? በረከትን አታገኝበትም። እዚህ አይነት ነገር እንዴት መዝሙር ትቃወማለህ? በእውነት ሚስቱን የቀማውላ ነው የሚመስለው እኮ ጌታ። ጸቡ እንዲህ እየተንቀጠቀጠ ነው የሚያወራው። ሚስቱን የወሰደበት ነው የሚመስለው። እና እኔ ዳጊ፣ ሌሎቻችሁም ዘማሪያን በሙሉ እግዚአብሔር ይባርካቸው። ፓስተር ጻዲቁን እንግዲህ ፓስተር ጻዲቁ እኔ ለዛ ደረጃ ደርሻለሁ ብዬ አላስብም። ፓስተር ጻዲቁ በስልክ እኔን አውርቶኛል። ድንቅ አባት። እኔ አንድ ተራ ሰው የሙሉ ወንጌላውያን እንደ አቡነ ማቴዎስ ማለት ነው በፕሮቴስታንት ደውሎ ያወራኝ መልካም ሰው አውርቶኛል። እጅግ የሚደንቅ በክርስትናው የሚገርም ሰው፣ ሰውን ጀጅ የማያደርግ ለጌታ የሰጠ በርቱ የሚል አባት ፓስተር ጻድቁ። ድንቅ አባት ፓስተር ጻድቁ እና እግዚአብሔር ይባርክ። እማትነጥል ሰዎችን ሰው በሚሉት ሳይሆን ጌታ በሚለው የምታከብር ድንቅ ሰው ነው። ብዙዎች ተባርከዋል። አንዳንድ የሚያጠፉ አሉ። ያ በንስሐ ይመለሳሉ። ወንድሞቻችን ናቸው። በንስሐ ይመለሳሉ። እንዲህ የሚጎራበጥ በሌላ ሃይማኖት አይታችኋል? በሙስሊሙ ሲጎረባበጡ ታያላችሁ። ኢቭን በኦርቶዶክሱ ሰሞኑን ትንሽ የቻፓ ነገር ጓገጭ ተባባሉ እንጂ በኦርቶዶክስ እንደዚህ የሚጎረባበጥ ነገር አታይም። እኔ ምን አይነት ብዙ አይደሉም ተጎራባጮቹ። በነገራችን ላይ በፕሮቴስታንት ይሄ አቤል የውቃቢ ጀበና የሚባለው ነው። ሌላ የለም። ሌላ አላየሁ። ስለዚህ እግዚአብሔር ልቦና ይስጥ። መጅገርነት ግን አያጸድቅም። መጅገርነት ጥሩ ቦታ አያደርስም። ክፋት የትም አያደርስም። እነሱ ትልቅ ቦታ እየደረሱ አንተ እየወረድክ ባዶ ገባ ብቻህን ቀረ። ተቃውሞ ብቻውን መፍትሄ ይዘና አንተ ቤተክርስቲያን መስርትና አንተ ጋር ይምጡ እውነተኛ ወንጌል ይማሩ። መስደቡ ብቻ እኮ አይቀይርም። አማራጭ ይዘህ ስትመጣ ቢያንስ እውነትም አቤል አቡና እውነተኛ ወንጌላዊ ነው፣ እሱ ጋር ሄደን እንማር ይባላል። ከእንቁርቲ ጋር የምትውል ሰውዬ ስለ ወንጌል ማውራት ተው። እንቁርታ ምናምን ይቺን ያህል ከዳስኩኝ ይበቃኛል። እውነቴን ነው። እና ተቀየር። አይጠቅምህ። እውነቴን ነው። አይጠቅምህ። ምንም አይጠቅምም። ምንም የሚጠቅም ነገር የለው። አንተ እዩ ጩፋን እንደፈለክ ብትጮ ጴንጤ እዩ ጩፋን አይጠላው። ይህ ብትንፈራፈር እዚህ እያልኩ እሱ ወደ ክርስትና ያመጣው የራሱ የግሉ ጉዳይ የግል ነው። ወደ ክርስትና ያመጣው ምዕመናን ቼክ ቢደረግ ካንተ ጋር አይገናኝ። ኢቭን እስራኤል ዳንሳ በክርስትና ያመጣው ወገንን ብታይ ከአንተ ጋር ኮምፔር ሲደረግ የአንተ ስራ ባዶ ነው። ሌሎቹንም አጭበርባሪ ምናምን የምትላቸው በሙሉ ቢመጡ እነሱ ወደ ጌታ ያመጡት ሰዎች ከአንተ ጋር ሲነጻጸር አንድ ሰው ወደ ጌታ አላመጣ አንድ። ስለዚህ አንተ ስራ ባዶ ነው ማለት ስራ ባዶ። ክርስትና ደግሞ በፍሬው ነው የሚገለጸው። ፍሬ ከሌለ ክርስትና የለም። ፍሬን አሳይ፣ የሰራውን ስራ አሳይ። አሁን ጊዮን ሆቴልን ስትቃወም አንተ ጊዮን ሆቴል ላይ እስቲ አዘጋጅና ሰው ይምጣ አንተ ጋር ያንተን ወንጌል ሰው ይስማ። እስቲ አዘጋጅ። ወፍ አይመጣ ወፍ በቃ ክርስትና በዛ ነው የሚገለጸው። በፍሬው ይገለጻል። ስለዚህ ያንን አስብ። ዝም ብለህ መቀባጠሩ የትም አያደርስም። የትም ነው ማውራ። አንተ ትጮዋለህ፣ አንተ እንዳትገቡ ትላለህ፣ ሰው ይገባል። ዳጊ በመጀመሪያ እንኳን ለሀገር አበቃ። ጠላት ይጮህ ነበር በፓስተር ትዝታው። ፓስተር ትዝታውን ኢትዮጵያ ነው ያለው። ምንም የሚባለው ነገር የለም። ድጋሚ ሲሄድ ጠላት ጩኸቱ ባዶ ገባ። የመጀመሪያ ጊዜ እኔም አሁን ሲሄድ ጠላት ብዙ ስለኔ ይጮሃል። ይሄን ተሳድቦ ይላል። ከዛ በሚቀጥለው ደግሜ ሲሄድ አፉ ይያዛል። ትላለህ። በሚቀጥለው ደግሞ አፍ ይያዛል። የመጀመሪያው ሲሄድ ጫጫታው የምታውቁት ነው። በሚቀጥለው ሲሄድ ብዙ አይጮህም። ስለዚህ የመጀመሪያው ሲሄድ ብዙ ጩኸት እንደሚኖር ከእንቁርቲና ከአቤል ጀበና እዛ እያለሁ አይጮህም። እርግጠኛ ሆኜ እነግርሃለሁ። አላስጮኸውም። አቅሙ አለኝ እኔ። ቤቱ ሄጄ ነው ጥርሱን በቁንጥጫ ማወልቀው። እሱ ችግር የለውም። ኢትዮጵያ እያለሁ ምንም ችግር የለም። እንደሌለው አይደለም። ፓስተር እስኮን ጥርስ በቁንጥጫ ማውለቅ ይችላል።
ፓስተር እስኮ እንቁርቲ 10 የምትለጥፈው ቪዲዮ አለ እዚህ ሆና እንጥሏ እስኪወርድ እንቁርቲን ኢትዮጵያ ሴት ልጆቿን አቀፌ አብሬ ፎቶ ተነስቼ ቪዲዮ እቃ የሆነው ስጦታ ይዤላቸው እጄ ስጦታ እየሰጠኋቸው ታየኛለች። እንቁርቲ ተባረኩ፣ አይዟችሁ ያ ጌታ እንቁርትዬ ልጆችሽ ይባረኩ፣ ይኸው ዮኒ ማኛ ሰጣቸው እየተባለ እንዲህ ነው ተስፋ ማስቆረጥሽ። ባለም ስጦታ ይዤላቸው ልጆቿን ስጦታ ሰጥቼ ደስ አስብያቸው እናታችሁ ስጦታ ትሰጣለች ወይስ ረስታችኋለች ምናምን የሚለውን ነገር ጠይቄ አጠያይቄ እመጣለሁ። እንቁርቲ አይዞሽ አይዞሽ እንቁርቲ እንደዛ ነው ማረከው። ለምን ስለምችል ስለማውቀው እና ማየት ለዛ ያብቃንኛ ያንን ማድረግ እንችላለን። እንደዚህ ነው እኔ በደንብ